ዳይኖሰርን ምን ሊገድለው ቻለ? የእሳተ ገሞራ ፍንዳታ ወይስ የበረዶ ግግር የፈጠረው ከፍተኛ ቅዝቃዜ? እነዚህ ሁለቱ ተቃራኒ ኃይሎች ሁለቱም ገዳይና አጥፊ ናቸው። አንዳንዶች የሚስማሙበት የእሳተ ገሞራ ፍንዳታ እጽዋቶችን በላ፣ ጭጋግና ጢስ ደግሞ ሰማይን ሸፈነ በሚል ነው። ሌሎቹ ደግሞ ከፍተኛ መጠን ያለው ቅዝቃዜ ነው ብለው ይስማማሉ። ለረጅም ጊዜ በደመና የተጋረደ ክረምት ምድርን ከቧት ነበር። ሐይቆች፣ ውቅያኖሶች፣ ሁሉም የምድር ውጫዊ ገጽታ በበረዶ ግግር ተሸፍኖ ነበር። ቅዝቃዜ ሙቀት ያልፈጠረውን ታላቅ ጥፋትን ፈጠረ። ግን ምናልባት እንበል፣ ምናልባት እነዚህ ሁለቱ ኃይሎች ተፈጥሮን ድጋሜ ከመጀመሪያው እንድትጀምር የሚያደርጓት ቢሆኑስ? በአንድ ወቅት የምድራችን ገዢ የነበረው ዳይኖሰር ዛሬ ላይ የለም። ይህ መላምት ደግሞ ውሸት ላይሆን ይችላል። ምክንያቱም የታሪክ ድርሳናትና ሆሊ ባይብል ተመሳሳይ ክስተቶችን አስረድተውናል። በኖህ ውሃና በሶዶምና ገሞራ ቃጠሎ ምድራችን ድጋሜ እንድትጀምር ተደርጋለች። ሁለቱ ኃይሎች ምድራችንን አጽድተው ሪሴት አድርገው አሳይተውናል። ሁላችንም ባናስታውስም ማዘር እርዝ ግን ይህንን ልትረሳው አትችልም።